እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ምዕራፍ 1 ቁጥር 6 ላይ ነበረ ባለፈው ስናነሳ የነበረው። እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። በዚህ ክፍል ላይ ቅዱስ ገብርኤል እመቤታችንን ሊያበስራት የመጣበትን ክፍል ነው የሚያነሳልን ቅዱስ ሉቃስ። ይህ ክፍል እንደው በጣም በቃ ሰው አምላክ የሆነበትን አምላክ ደግሞ ሰው የሆነበትን ክፍል የሚያነሳ ነው። በጣም በቃ የምስራቾች ሁሉ የምስራች ሊባል የሚችል አዲስ ኪዳን ላይ ቅዱስ ገብርኤል ለእመቤታችን ያበሰረውን ታላቁን የምስራች የሚያነሳ ክፍል ነው። ሰው እንዴት እንደዳነ፣ ሰውን ለማዳን ክርስቶስ ሲመጣ ምን እንደተፈጸመ፣ በማን አማካኝነት እግዚአብሔር መልእክተኛ እንደላከ፣ መልእክተኛ የላከው ደግሞ ከመላእክቱ ግን ከማን እንደሆነ ቁልጭ አድርጎ ቅዱስ ሉቃስ ይጽፍልናል። ይሄን ሐሳብ በነገራችን ላይ ከቅዱስ ሉቃስ ከእመቤታችንና ከቅዱስ ገብርኤል ሌላ ፍጡር ሊያቅ የሚችል ሐሳብ አይደለም። ለምን ቢባል ሰው ሆነ ተወለደ ሲባል ሰይጣን ሄሮድስን አነሳስቶ 144,000 ህፃናትን እንዳስገደለ ይሄ የምስራች የተነገረበት ወቅት ላይ ሌላው ፍጡር አውቆ ቢሆን ወር ሰው አውቆ ቢሆን ወይ ሰይጣንም አውቆ ቢሆን ብዙ መዓት ጽንስ ሊያስጨናግፍ ወይም ጽንስን ሊያስወርድ ይችል ነበር ማለት ነው። ስለዚህ እግዚአብሔር ባወቀ ለእመቤታችን የተነገረ፣ እመቤታችን ደግሞ ከቅዱስ ገብርኤል የሰማችው፣ ቅዱስ ገብርኤልን ደግሞ ከመላእክት መርጦ ለዚህ የምስራች ለአዲስ ኪዳኑ ድህነት የተላከበትን እግዚአብሔር አብ እንደላከው ደግሞ መጥቶ እመቤታችን ፊት ምን አይነት ሐሳቦችን እንዳቀረበ በሚገባ ትውልዱ ዛሬ ድረስ ለሚያነሳውም ጥያቄ ይሆንና ደግሞ ተብራርቶ ማያልቅ ክፍል ጥቂት ቁጥሮችን በአንድ ምዕራፍ የተካተተ ቢሆንም ተተርጉሞ ማያልቅ እግዚአብሔር ካንቺ ጋር ነው የሚለውን ብቻ ብንተረጉመው እግዚአብሔር ከሌላው ፍጥረት ጋር ሳይኖር ነው ወይ ብለን ብንል እርሷ ጋራ የሆነው ከሌላው ፍጥረት ጋር ከሆነው በላይ እንደሆነ፣ እርሷ ጋራ ሲሆን ሰው ለመሆን ነው፣ ሌላው ፍጥረት ጋር ሲሆን ግን ለተራድኦ ወይ ለመረዳት እንደሆነ እንናገራለን ማለት ነው። እግዚአብሔር ካንቺ ጋራ ሆነ ሲባል ከሌላው ፍጥረት ጋራ ሆነ ካልነው ጋራ አንድ አናረግም። ሆነ የሚለው አንድ ቃል ቢገለጽ ከእመቤታችን ጋር የሆነውና ከሌላው ፍጥረት ጋር የሆነ የተለያየ ነው እና በዚህ መነሻነት ብዙ ልንለው የምንችለው ብዙ ሊባል የሚችል ብዙ አባቶች ያሉለት የትምህርት ክፍል ነው ማለት ነው። እድሜ ልክ ተብራርቶ ተተርጉሞ ማያልቅ ተነግሮ ተመስግኖ አመስግነነው ማንጨርሰው ዘወትር ክርስቲያኖች ይህንን ቃል ጸሎት አድርጎ የሚደግሙት ለምን ገነት የገባበት ቃለ ምልልስ ስለሆነ የቅዱስ ገብርኤልና የእመቤታችንን ቃለ ምልልስ የምንነጋገርበት ነው። የሰይጣንና የሔዋንን ቃለ ምልልስ አንናገርም፣ አንጸልየውም። ለምን ሲባል የሰይጣንና የሔዋን ቃለ ምልልስ ወደ ሲኦል ነው ያወረደን። የድንግል ማርያምና የቅዱስ ገብርኤል ቃለ ምልልስ ግን ገነት ያስገባን ስለሆነ ዘወትር በጸሎታችን ላይ በስድስተኛም ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ እያልን እንጸልያለን ማለት ነው። እንዲሁም አባቶቻችን ይህንን በተደጋጋሚ በማለት እንግዲህ ደጋሚ የሚባሉት በዚህ መነሻነት በነገራችን ላይ ዳዊት ደጋሚ ነው ሲባል ዳዊቱን አንዷን ቃል በጣም ከመጣማቸው የተነሳ በጣም ደጋግሞ የሚጸልዩ ማለት ነው እና ይሄንን በስድስተኛው ወር ገብርኤል መልአክ የሚለውን ጸሎት አባቶቻችን 64 ጊዜ እመቤታችን እድሜ ልክ ሱባኤ ይዟታል ማለት ነው። ሱባኤ ይዘው በቀን 64 ደጋግሞ ይጸልያሉ። ይሄንን ያደረገ ሰው በእውነት አዲስ ኪዳንን የተረዳ ሰው ነው። ምክንያቱም አዲስ ኪዳን ላይ አዲስ ኪዳን ነው ስንል የሚሆነው ቅዱስ ገብርኤል ባበሰረ ጊዜ እመቤታችን ማፀን ክርስቶስ በማደሩ የተፈጠረው አዲስ ነገር እንጂ ሌላ ምን አዲስ ነገር አለ? ምን አዲስ ኪዳን ሊያሰኘው የሚችል ነገር አለ? ከጽንስ ጀምሮ የጀመረ ህይወት ነው አዲስ ኪዳን የሚባለው። እስከ እርገት እስከ ጳራቅሊጦስ መንፈስ ቅዱስን እስከ መላክ ድረስ ያለው ጊዜ ነው። ክርስቶስ መሰረቱን ጥሎ በዚህ መሰረት ላይ ታንጸን እንድንኖር አዲስ ኪዳን ብለን እንድናመሰግን ሰው አምላክ ሰውን አምላክ ደግሞ ሰው የሆነበት መንግስት ሰማያት የተከፈተበት ገሃነመ እሳት የተዘጋበት ዲያብሎስን ስራ ያፈራረሰበት የአዲስ ኪዳኑ የምስራች ከምስራቾችም ሁሉ የበላይ የሆነው የምስራች እመቤታችንን ቅዱስ ገብርኤል ያበሰረበት ምስራች ነው እና ቅዱስ ሉቃስ ከወንጌላቱ ከሐዋርያት ከሌሎችም ተለይቶ ይህን በማንሳቱ ብቻ ቅዱስ ሉቃስን እናመሰግናለን። የዚህ ምንጩ እመቤታችን እንደሆነ ይናገራሉ። ጠይቀዋት እንደሆነ እንረዳለን ይላሉ አባቶቻችን። እንግዲህ ጠይቀዋት ተገልጾላቸውም ሊሆን ይችላል። ቅዱሳን ሐዋርያት የሚሰወሩባቸው ነገሮች የሉምና ለቅዱሳን አባቶቻችን ሐዋርያት የሚሰወር እንደሌለ 9ኙ ደብረ ታቦር ተራራ ላይ ሳይወጡ የወጡት ዮሐንስ ያዕቆብና ጴጥሮስ ነበሩ። እነሱ አልጻፉም። ግን እነዚህ ሳይወጡ ከተራራ በታች ያሉ ሐዋርያት
ሐዋርያት ደብረ ታቦርን ተራራ ታሪክ ጽፈዋል። ቅዱስ ማቴዎስ አልወጣም ግን ጽፏል። ቅዱስ ማርቆስ አልወጣም ግን ጽፏል። ቅዱስ ሉቃስ ግን አልወጣም ግን ጽፏል። ለመውጣታቸው ምስጢር አይከፈልባቸውም። ኃጢ የሆነው ይሁዳ እንጂ የእግዚአብሔርን ክብር ሊያይ የማይችለው ሌሎቹ ቅዱሳን ግን ይበቁ በዛው ልክ እንዲበቁ በማድረግ እግዚአብሔር መንፈስ ቅዱስ በመጣ ጊዜ ገልጦላቸው ነገሮች እንዲጽፉ አድርጓልና ይህንን ክፍል በመጻፉ ለትውልዱ መድኃኒት እንዳደረገ ቅዱስ ሉቃስን እናምናለን። ባለመድኃኒትም በእውነት መባል ይገባዋል እና በስድስተኛው ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ ይላል ማለት ነው። በስድስተኛው ወር ማለቱ ወራት 1 2 3 መስከረም ጥቅምት ብለን 6 ወር ቆጥረን በቃ በዚህ ወር የምንለው አይደለም። ምክንያቱም ቅዱስ ገብርኤል የመጣበትን አባቶቻችን በትውፊት በታሪክ መጋቢት 29 እንደሆነ ክርስቶስ እመቤታችን ሊያበስራት የመጣው መጋቢት 29 እንደሆነ ብስራቱም ጽንሰቱም ዕለት ስለሆነ ዕለተ ጽንሰት ብላ ቤተክርስቲያን መጋቢት 29ን ታከብራለች። ስለዚህ መጋቢት 29 ስድስተኛ ወር ሊባል ይችላል ወይ አይባልም? ለምንድን ነው ስድስተኛ ወር የተባለው ቢባል ቅዱስ ገብርኤል ከዚህ በፊት ለካህኑ ዘካርያስ በቤተ መቅደስ የምስራች ሊናገር ዘንድ መጥቶ ነበር። ያንን ከመጣ በስድስተኛ ወር ለምን ይህንን ማለት ያስፈልገው ቢባል የሚጸነሰው ዮሐንስ የክርስቶስ አጥማቂው ነውና ዮሐንስን እንደሚጸነስ ለማብሰር በመጣበት በስድስተኛው ወር አንድም ካህኑ ዘካርያስን ለማብሰር ቅዱስ ገብርኤል የተገለጠው በቤተ መቅደስ ነውና ድንግል ማርያምን ለማብሰር የተገለጠው ደግሞ በቤተ መቅደስ ስለሆነ በስድስተኛው ወር ገብርኤል መልአከ እግዚአብሔር አብ ዘንድ ተላከ ተብሎ ተነግሮልናል ማለት ነው። አንድም 6 ወር የ5000 ዘመናትን የመከራውን ዘመን 5500 ብር 5500 ዘመን የመከራውን ዘመን ይገልጻል ማለት ነው። በስድስተኛው ማለት ይሄ 5001 እስከ 5099 ድረስ ያለው በስድስተኛው መቶ ክፍለ ዘመን በስድስተኛው ሺህ ይካተታል። ስለዚህ በስድስተኛው ወር ማለት በስድስተኛው ክፍለ ዘመን እግዚአብሔር ሰው ሆኖ ዓለምን አዳነ። በስድስተኛው ሺህ ማለት ነው። በስድስተኛው ሺህ እግዚአብሔር አብ ወልድ ይወለድ ዘንድ ፈቃዷን ይጠይቃት ዘንድ ቅዱስ ገብርኤልን ላከ። ዓለምን ወልድ ኢየሱስ ክርስቶስ ሰው ሆነ በስጋዌው አዳነን የሚለውን ለማመልከት በስድስተኛው ወር ብለው ይላሉ አባቶቻችን። ይሄ ስድስቱ ጋኖች 6 ወር የተባሉ ሐሳቦች ዝም ብሎ የሚታለፉ አይደሉም። ስድስቱ ጋኖች ዮሐንስ ወንጌል ምዕራፍ 2 ላይ የምናገኘው ባዶ የነበሩ የስድስት ጸጋዎች በብሉይ ኪዳን የነበሩ 6 ጸጋዎችን የሚያመለክት ነው። 6000 ዘመን የመከራ ዘመን ባዶ የነበረውን ተስፋ የሌለ አልነበረበትን መከራ የነበረበትን መከራ የጸናበትን ዘመን የሚያመለክት ነው ስድስቱ ጋኖች። እንደዚሁም ይህ ስድስተኛ ወር ቅዱስ ገብርኤል ወደዚህ ምድር የተላከው እግዚአብሔር እንደሚወለድ የተናገረው ድነት የሚፈጸምበትን 5500 ዘመንን የሚወክል ነው ይላሉ አባቶቻችን በትርጓሜ። እንግዲህ ከበድ ካላችሁም ይህ የወንበር ትርጓሜ ነው። ለእኛ ለምእመናን የምንይዘው ስድስተኛው ወር ካህኑ ዘካርያስን ካበሰረበት ብላችሁ ልትይዙ ትችላላችሁ። እና ወደ ናዝሬት ገሊላ የምትባልበት መጣ ማለት ነው። ናዝሬት ክርስቶስ ያደገበት እንደሆነ የቅዱስ ማቴዎስ ወንጌል፣ ማርቆስ ወንጌል ስናጠና ተመልክተናል። ወደ ኋላ ቪዲዮቹን ተመልከቱ። ናዝሬት ክርስቶስ ከ5 ዓመት እስከ 30 ዓመት የቆየበት እንደሆነ እንናገራለን ማለት ነው። ናዝሬት ገሊላ ስሟ ወደምትሆን ወደ አንዲት ድንግል ገሊላ ከተማ ዳዊት ከተማ ለምትሆን ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ ይላል። እንግዲህ ዮሴፍ አረጋዊው ነው። ዮሴፍ ሽማግሌ ነው። ዮሴፍ የእመቤታችን ዘመድ እንደሆነ በማቴዎስ ወንጌል ምዕራፍ 1 ላይ በነበረን ዘር ሐረግ ውስጥ አንስተናል። ዮሴፍ እመቤታችን የታጨበትን ምክንያት የቅዱስ ማቴዎስ ወንጌል ጥናታችን ላይ አንስተናል። ዮሴፍ የታጨው ለመጠበቅ ነው፣ ለመታዘዝ ነው፣ ግብጽ መከራዋ ጊዜ ለማገዝ እንደሆነ ተነጋግረናል። ወንድ ልጅ ክርስቶስን በምትወልድበት ጊዜ የአይሁድ ልማድ አለ። አይሁድ መርዝ በጥብጠው ያለ ባል የጸነሰችን ሴት ይገሉ ነበርና ከሞት ሊያድናትም ጭምር ከድንጋይ ውረትም ሊያድናት ጭምር እንደነበረ ባለፈው ተነጋግረናል። በዚህ መነሻነት ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል አለ። ወደ አንዲት ድንግል ለምን አለ? ደናግላን ሞልተዋል። በጣም እልፍ አእላፍ ደናግላን አሉ በዚህ ምድር። ታዲያ ለምንድን ነው ወደ አንዲት ድንግል ያለው ቢባል እርሷ ድንግል የሆነችው በስጋዋም በነፍሷም ነው። እርሷ ድንግል የሆነችው እግዚአብሔርን የሚስብ የድንግልና መዓዛ የተገኘባት ድንግል ስለሆነች ነው። እግዚአብሔርን ሊጠራ የሚችል ከሰማይ ሊያወርድ የሚችል የቅድስና የድንግልና መዓዛ የምታሸት ንጽሕት ድንግል፣ ብቸኛዋ ድንግል፣
እግዚአብሔር ሲኦል ሊሆንባት የተመረጠች ብቸኛዋ ድንግል፣ ማንም በዚህ ምድር ሊያገኛት የማይችል ጸጋ የምታገኝ ብቸኛዋ ድንግል እንደሆነች ወደ አንዲት ድንግል ብሎ ይጠራል መጽሐፍ ማለት ነው። ወደ አንዲት ድንግል የሚለውን አስምሩበት። አንዲት ናት ድንግል ማርያም። አምላክ ሰው የሆነባት ድንግል አንዲት ናት። በሐሳቧ ኃጢአት የሌለባት ድንግል አንዲት ናት። በስጋ እርፍ ማታቅ ድንግል አንዲት ናት። መላእክት ንጹህ ቢሆኑ በሰማይ ሆኖ ነው፣ ማንም ይረብሽ በሌለበት። ድንግል ማርያም በዚህ ዘመን ሆና ነው፣ በዚህ ምድር ሆና ነው። ጎረምሳ ሁሉ ሊበጠብጣት ህሊናዋ ከኃጢአት ሊወርቅ የሚችል ህሊና ይዛ የተገኘች ንጽሕት የሆነች ድንግል ናት። ህሊናዋን ጠብቃ ያቆየች እግዚአብሔር ሰው ሊሆንባት የመረጣት ብቸኛ ድንግል እንደሆነች ቅዱስ ገብርኤል ወደ አንዲት ድንግል ተላከ ብሎ ቅዱስ ሉቃስ ይጽፍልናል። የድንግሊቱም ስም ማርያም ነበር ይላል። ማርያም የሚለውን እንግዲህ ቤተክርስቲያን ላይ እመቤታችንን ስንጠራ ድንግልም ብንል እመቤታችን ነው የምንጠቅሰው ምንናገረው። ድንግል ምንለው በስጋም በነፍሷም ድንግል የሆነች ስለሆነ ድንግል በድንግልና ወልዳ በድንግልና የጸነሰች በድንግልና ጸንሳ በድንግልና የወለደችም ስለሆነ ያለ ወንድ ዘር የጸንሳ ያለ ወንድ ዘር የወለደችም ስለሆነ ድንግል የሚለውን ስም ለእመቤታችን እናገራል። ሌሎች ደናግላን ጠፍተው አይደለም፣ ግን በዚህ ባልኩት መነሻነት ድንግል ይባል እመቤታችን እንደሆነ እንረዳለን። ድንግል ተባርካችሁ ይባል እመቤታችን እንደሆነ እንረዳለን። ወደ አንዲት ድንግልና የድንግሊቱም ስም ማርያም ነበር። ለምንድን ነው ይህን ያለው ቢባል የቺ ድንግል ነቢዩ ኢሳይያስ ድንግል በድንግልና ወንድ ልጅ ትወልዳለች ብሎ ያስቀመጠላት ትንቢት የተናገረላት ትንቢት ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ እግዚአብሔር ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር ምልክት ይሰጣቸዋል፣ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ለዓለም ሁሉ ምልክት፣ የመድኃኒት ምልክት፣ የድህነት ምልክት፣ ጥፋት የቀረባት የድህነት ምልክት፣ ጥፋት የቀረባት የድህነት ምልክት። አሁን ምልክት ማለት ተአምር አመለከተ፣ ምልክት ከሚለው የወጣ ነው። ተአምር የሚል ነው። ተአምር የተፈጸመባት ብቸኛ ድንግል ናት እመቤታችን ቅድስት ድንግል ማርያም እና አምር አመለከተ፣ ምልክት ሰጠ እና ምልክቱ ማን ናት? ሰው ለመሆኑ ምልክቱ ማን ናት? ድንግል ማርያም። የዓለም ነፍሳት አጠቃላይ ወደ ሲኦል ይጓዙበት ዘንድ ይቋረጥ ዘንድ ያለውን ምልክት የያዘችው ድንግል ማርያም ናትና ድንግሊቱም ስም ማርያም ነበር። ማርያም የሚለውን በብዙ መልክ ይተረጎማል። ማርና ያም የሚል በሰማይና በምድር ምግብ ይመሰላል። ማር በምድር ይጣፍጣል፣ በሰማይም ያም ይጣፍጣል የሚል ትርጓሜ ያለ። ማርያም ማለት መንግስት ሰማያትን መርታ የምታስገባ። ለምን ቢባል ሔዋን ወደ ሲኦል መርታ አስገባችን፣ ድንግል ማርያም ደግሞ መርታ ወደ ገነት አስገባችን። ይህን ምንም የሔዋንን ጥፋት ብለን የሔዋንን የድንግል ማርያምን አስተዋጽኦ አይደለም ድህነት ላይ ምንም አላበጀም ማለት አንችልም። ተመሳሳይ ነገር ስለሆነ ማለት ነው። ጥፋቷን ሔዋንን መኮንነን ድህነቷ በቤታችን መምጣቱን ደግሞ እንመሰክራለን። ክሬዲት ለአንዱ ሰጠን ለአንዱ አለመስጠት አይቻልም። እና መር ለመንግስት ሰማያት ትባላለች፣ ጸጋ ወሀብት ትባላለች። ሀብትና ጸጋ ማለት ነው። ለምድር ለዓለሙ ሀብት ተደርጋ የተሰጠች ለእናት ለአባት ለመጀመሪያ ጊዜ፣ ኋላው ግን ለዓለም ሀብት ናት የተሰጠች። እመቤታችን ቅድስት ድንግል ማርያም የፀሐይ መውጫ መስተዋት ብሎ አባቶቻችን ይናገራሉ ማለት ነው። ፀሐይ ክርስቶስ ነው። ስሙን ለሚፈሩት የጽድቅ ፀሐይ ይወጣላቸዋል ብሎ ነቢዩ ሚልክያስ ትንቢት ተናግሯል። የጽድቅ ፀሐያችን ክርስቶስ ነው። ትንቢተ ሚልክያስ ምዕራፍ 4 ላይ ፀሐዩ የወጣባት ሰሌዳ ደግሞ ድንግል ማርያም። ስለዚህ እመቤታችን ፀሐይ የወጣባት ሰሌዳ ብሎ አባቶቻችን ይተረጉማሉ። እመቤታችን ቅድስት ድንግል ማርያም የሚለውን ያነሱና ፍጽምት ይላሉ። ፍጹም የሆነ ንጽህና ቅድስና የተገኘባት ንጽሕት ይላሉ። ንጽህና፣ ድንግልና፣ ቅድስና እመቤታችን ቅድስት ድንግል ማርያም ፍጽምት ልዕልት ይባላል። ልዕልት ማለት ከሁሉ የበለጠች ከመላእክት ትበልጣለች። አሁን መላእክት ባይበድሉ በሰማይ ሆነው ነው። በምድር እሷ በመበደል በሚችልበት ቦታ ሆና ሳትበድል የተገኘች ፍጽምት ድንግል ማርያም ናት እና ማርያም ማለት ፍጽምት ልዕልት፣ ሰረገላ ፀሐይ ሰሌዳ ማለት ነው። መር ለመንግስት ሰማያት ተፈሲ ቤተ እስራኤል፣ እስራኤላዊ ደስታ ለእስራኤል ደስታ የተባለች እመቤታችን ተፈሲ ቤተ እስራኤል፣ ለእስራኤል ወገን ደስታ የተባለች እመቤታችን ቅድስት ድንግል ማርያም እንደዚህ ብሎ ተላኪ ተሰው አምላክ ወደ ሰውም ወደ አምላክም የምትላክ ማለት ነው። ወደ ሰውም ወደ አምላክም የምትላክ ተላኪ ተሰው አምላክ ማርያም ማለት የሚለውን አባቶቻችን በዚህ መልኩ ይተረጉሙልናል። መልአኩም ወደ እርሷ ገብቶ ይላል። ወደ እርሷ ገብቶ የሚለውን ሀሳብ ስንመለከት
እንዴት ነው በፊት ውጭ ይዞር ነበረ ወይ የሚለውን ስናነሳ መልአኩ በባህሪው የሚታይ አይደለም፣ በእርሷ ፊት የሚታይ ሆነ፣ ባህሪዋን መሰለላት ነው። አሁን አንድ መጽሐፍ ቅዱስ ላይ አብርሃም ወደ አጋር ገባ ቢል ጸነሰችን ነው የሚለው። ቅዱስ ገብርኤል እና ወደ ቅዱስ እመቤታችን ሲገባ በግንኙነት አይደለም። ምን ባህሪዋን መሰለላት። ውጭ ሲንከራተት ኖሮ ሳይሆን እያደገደገ እያሸበሸበ እየደነገጠ እየፈራ ተባ እያለ ታጥቆ ይላሉ አባቶች። ሐርና ወርቅን ስታስማማ ታጥቆ ሊያመሰግነ ወደ ቤተ መቅደስ ባህሪያን መሰለላት። ደስ ይበልሽ አለ። ዓለም ያጣው ነገር ደስታ ነው። በጭንቀት 5500 ዘመን ያለፈ የሰው ልጅ የመጀመሪያ ያጣው ጸጋ ደስታ ስለሆነ ቅዱስ ገብርኤል እንደገባ ደስ ይበልሽ ነው ያለ። ደስ የሚላት ለምንድን ነው? ጸጋን የተመላሽ ሆይ ምልዕተ ጸጋ። ጸጋው ምንድን ነው? ጸጋ ነቢያት፣ ጸጋ መላእክት፣ ጸጋ ጻድቃን፣ ጸጋ ሰማዕታት፣ ጸጋ ሐዋርያት፣ ጸጋ ቅዱሳን፣ ጸጋ ሰማዕታት፣ ጸጋ ምእመናን፣ ጸጋ እናቶች፣ ጸጋ ደናግል። ይሄ ሁሉ ያላት ጸጋ የተመላበት ምሉ ጸጋ፣ ምንም ይሄ ጎደለ ማትባል ጸጋ ያለባት ስለሆነ ጸጋን የተመላሽ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና። ቅድም ብያለሁ፣ እግዚአብሔር ከእርሷ ጋር የሆነው ሶሎሞን ከኛ ጋር የሆነው እኛም በመረዳት እና ካንቺ ጋር ነውና ከሴቶች ተለይተሽ አንቺ ተባረክሽ ነሽ። ታዲያ ከወንዶች ቢል በመውለድ እየነገረ ስለሆነ በመውለድ ደግሞ ሴት ከሴት ጋር ልትነጻጸር ትችላለች እንጂ ከወንድ ጋር ልትነጻጸር አትችልም። ከወንድ እመቤታችን በዚህ ፍጥረት መካከል ሰው መካከል እመቤታችን ሊደርሳት የሚችል ከሴቶች ስለተባለ ወንዶች አይተናገረ አይደለም ማለት ነው። በመውለድ እየነገራት ያለው መውለድ ስለሆነ በመውለድ ደግሞ ልትነጻጸር የሚችለው ከሴቶች ጋር ስለሆነ ከሴቶች መካከል አንቺ ተለይተሽ የተባረክሽ ነሽ። እሷን ባየችው ጊዜ ከአነጋገሩ የተነሳ ደነገጠች። አሁን መልአኩን አይታ አይደለም የደነገጠችው። ዘካርያስ ቅድም መልአኩን አይቶ እንደደነገጠ ተነጋግረናል። ግን እርሷ የደነገጠችው ከአነጋገሩ፣ ምክንያቱም ሔዋን የሰይጣንን ቃል ሰምታ እንደሳተች እንዲሁ ሊያስተኝ የሆነን ብላ ስትጠነቀቅ ነበርና ደነገጠች። ይህም እንዴት ያለ ሰላምታ ነው ብላ አሰበች ይላል ቅዱስ ሉቃስ። ይገርማል። ሐሳቧን የጻፈ እንግዲህ አሰበች። ሰው አሁን ሲያመሰግኑት በልቡ በጣም ደስ ይለዋል፣ በአንደበቱ አይገባኝም ሊል ይችላል። ግን እርሷ በልቧ እንዲህ ደግሞ የውስጧን የልቧን ደግሞ መጻፉ ይደንቃል። እርሱ የልቧን ከጻፈ እኛ ያደረገችውን ብንጽፍ ምን ኃጢአት ይሆንብናል? እና በልቧ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ እግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። መላእክት የልብን መናገር ማወቅ የሚችሉ ፍጥረታት አይደሉም፣ ግን በጸጋ በቅድስና የተሰጣቸው ነው። የሰውን የልቡን ሐሳብ እስከ ኩላሊት ድረስ የሚመረምር እግዚአብሔር ነው። ግን በቅድስና በንጽህና በጸጋ ይህንን ይረዳሉ እና ሐሳቧን አውቆ ሊያብራራላት ሞከረ ማለት ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ አላት። እንዴ በእግዚአብሔር ፊት ጸጋን አግኝተሽ ባለሟልነትን አግኝተሽ መወደድን አግኝተሽ መሰማትን አግኝተሽ እንዴት በእኔ ፊት ትፈሪያለሽ? ተላላኪው በሆንኩት በእኔ ፊት እንዴት ትፈሪያለሽ? እና አትፍሪ አላት ማለት ነው። ለምን አትፍሪ አላት? ምስጋናው ምን አይነት ነው የሚለው በልቧ ስለተመላለሰ በእግዚአብሔር ዘንድ ባለሟልነትን አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ ልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን ዙፋን ይሰጠዋል፣ ለያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱን ፍጻሜ የለውም። እንግዲህ ስሙን ኢየሱስ ትይዋለሽ ብሎ ስሙን ያመጣው ቅዱስ ገብርኤልን ሳያውቁ ስሙን ያመጣልንን ወደ ምድር ያመጣልንን ቅዱስ ገብርኤልን ሳናመሰግን ኢየሱስ የሚለውን ልናውቅ አንችልም። ኢየሱስ ከእግዚአብሔር አብ ዘንድ የተላከው ስሙን እንዲናገር። ስሙ ማን? ኢየሱስ። ኢየሱስ የሚለውን ስም ማን ነው ያመጣው? ቅዱስ ገብርኤል። ታዲያ ቅዱስ ገብርኤል ካመጣው ጋር እንጣላ እንዴ? እና ኢየሱስ ትይዋለሽ። ኢየሱስ ማለት መድኃኒት ማለት ነው። ጊዜ ገደብ የማይገድበው መድኃኒት፣ ለህፃናትም ለአዋቂዎችም የሚሰጥ መድኃኒት፣ ጎንዮሽ ጉዳት የሌለበት መድኃኒት፣ ኤክስፓየር ዴት የሌለበት መድኃኒት፣ ተበልጦ ማያልቅ መድኃኒት፣ ለሁሉ ሲሰጥ ተበልቶ ማያልቅ መድኃኒት እና ሊያድነን የመጣ አዳኙ መድኃኒታችን ኢየሱስ ክርስቶስን ኢየሱስ ትይዋለሽ አለ። የልዑል እግዚአብሔር ልጅ እርሱም ይላል እንግዲህ ኢየሱስ ምን ነው? እርሱም ታላቅ ነው፣ ዝም ብሎ ተራ አይደለም፣ ታላቅ ነው። የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም አባቱን የዳዊትን ዙፋን ይሰጠዋል፣
ያዕቆብ ግን ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለው። ፍጻሜ የሌለው አምላክ ነው ወደ አንቺ የሚመጣው። በዳዊት ዙፋን ጸንቶ ለዘላለም ነግሶ የሚኖረውን ወደ አንቺ የሚመጣው ብሎ እግዚአብሔር ልጅ ነው ወደ አንቺ የሚመጣው። ከአንቺ ሰው ነው ወይ ከአንቺ የሚወለደው ቅድመ ዓለም ከአብ የተወለደ ነው። ዓለም ከመፈጠሩ ከአብ የተወለደ ነው። ከአብ ጋር በአንድ ዙፋን የሚሰገድለት ነው እያላት ነው ቅዱስ ገብርኤል። በአንድ ዙፋን የሚሰገድለት ነው። በአንድ አምላኪነት የሚሰገድለት ነው። ከአባቱ ያላነሰ ከገዛ ከሕይወቱ ከመንፈስ ቅዱስ ያላነሰ በአንድ ዙፋን በአንድ አምላክነት የሚገዛ ነግሶ ለዘላለም የሚኖረው ነው ብሎ ቅዱስ ገብርኤል ለእመቤታችን ይናገራል። እርሱ ታላቅ ነው፣ ለመንግስቱም ፍጻሜ የለውም። ማርያምን መልአኩን ወንድ ስለማላውቅ እንዴት ይሆንልኛል አለች። በድንግልና ለመኖር የወሰነች መሆኗን በዚህ እናውቃለን። ታላቅ የእግዚአብሔር ልጅ ይወለዳል ቢባል ቀርቶ ንጉሥ ትወልጃለች ሲባል ከማን ነው የምንለው? እኛ ብንሆን ያው ሴቱን ወክዬ ልናገር፣ ከማን ነው የምንለው? ምክንያቱም የሚወለደው በጣም በዚህ መልኩ ታላቅ ነው። ለዘላለሙ ነግሶ የሚኖር እግዚአብሔር ልጅ ነው። እርሷ ግን በድንግልና ለመኖር የነበራትን ምኞቷን ፍላጎቷን ስታመለክት ይህ እንዴት ሊሆን ይችላል አለችው። ወንድ ስለማላውቅ፣ ወንድ ሊትራሊ ወንድ አለማወቅ አይደለም። ለምን ቢባል ካህኑ ዘካርያስ ቤተ መቅደስ የሚያገለግሉ አገልጋዮች ወንዶች ናቸው። በጾታ ወንድ የሆነ ሰው አለማወቅ አይደለም። እርሷ ግን ወንድ ስለማላውቅ ማለት ላለመውለድ ወይም ላለማግባት ያላትን ልዩ ፍላጎት የሚያሳይ ነው። እንግዲህ ለመጀመሪያ ጊዜ ነው አፏን የከፈተችው። መጀመሪያ በልቦ ያለውን ተመልክቶ ነው ሊያብራራ የጀመረው። አሁን በዚህ ጊዜ እንዲህ ይላል ቅዱስ ገብርኤል። ጥያቄው ከብዶታል። ምክንያቱም ሴት ያለ ወንድ አትወልድም። 5 ነገሮች ነው ወንድ ሴት ልጅ ለመውለድ። መጀመሪያ ፍላጎት አለ፣ ፈቃድ፣ ፍትው ይባላል። ፍላጎት ይኖራል። አንዲት ልጅ ደረሰች ልጅ ወንድ ልጅ ምን አይነት ብለብስ ነው ደስ የሚለው ብላ ተጨንቃ ነው የምትወጣው ይባላል። ዘወትር ጭንቀቷ ይሄ ነው ይባላል። ሁሉ ላይሆን ይችላል። እንግዲህ በምን ደስ ይለዋል? ይሄ ፈቃዷ ነው፣ ህሊና ላይ ፍላጎቷ ነው። ሁለተኛ ወንድም ዘር መቀበል፣ ወንድም መኖር፣ ሶስተኛ ወንድ ዘር መቀበል፣ አራተኛው ድንግልና ማጣት፣ አምስተኛው ምጥ ነው። ድንግል ማርያም ግን ይሄ የለብሽም እያላት ወንድ ስለማላውቅ እንዴት ይሆናል የሚለውን ጥያቄ ለመላኩ ሲቀር መላኩ እንዲህ አላት፣ መንፈስ ቅዱስ ያድርብሻል። የሚሆነው በስጋ በወንድ ግንኙነት ሳይሆን በመንፈስ ቅዱስ ፈቃድ ነው። መንፈስ ቅዱስ ነው የሚያድርብሽ። የልዑል ኃይልም ደግሞ ይጋርድሻል። ከአንቺ የሚወለደው ቅዱስ ነው፣ ልዑል እግዚአብሔር ልጅ ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥ እርሷ እንኳን በእርጅና ወንድ ልጅ ጸንሳለች ብሎ ምሳሌ ያደረገው የካህኑ ዘካርያስ የኤልሳቤጥን መጽነስ። የኤልሳቤጥ በሽምግልና ወራት መጽነት ከቻለች በአንቺ ላይም እግዚአብሔር እንደዚህ አይነት ተአምራዊ የሆነውን መንፈስ ቅዱሳዊ የሆነውን ሊያደርግ ይችላል የሚል ምሳሌ ሰጠ። እርግጥ ነው በሽምግልና መውለድ ከባድ እንደሆነ ይታወቃል። ግን በሽምግልና የወለዱ እኮ ነበሩ። በሽምግልና የወለዱ ባል ስላላቸው ነው። አብርሃም ከሳራ ወልዷል በሽምግልና። ካህኑ ዘካርያስም ቢጸንስ ወንድ ስላላት ኤልሳቤጥ። ምሳሌው ሙሉ ባይሆንም እግዚአብሔር ነው ያደረገው። ለእግዚአብሔር የሚሳነው ቀጥሎ ይህ ለእግዚአብሔር የሚሳለው ነገር የለም ብሎ ይዘጋል። እዚህ ጊዜ ድንግል ማርያም ለእግዚአብሔር የሚሳን ነገር እንደሌለ ታምናለች። በቃ ከዚህ በኋላ ክርክር የለም። ምክንያቱም ከዚህ በኋላ ከተከራከረች ለእግዚአብሔር የሚሳነው ነገር አለ ብላ ማታምን ጠማማ ትሆናለች። እርሷ ደግሞ አማኝ ናት፣ ፍጽምት አማኝ ናት። ለአማኞች ሁሉ አራያ የምትሆን አማኝ ናት። እንኳን ሐዋርያት እኮ እንጀራ አንድ ጊዜ ሳይዙ አንድ ጊዜ እያበረከተ እንኳን እየተጠራጠሩ ነበር። ምሉ ድንግል ማርያም የደረሰችበትን የመጀመሪያው ላይ የደረሰችን ጸጋ እነሱ ፍጻሜ ላይ መንፈስ ቅዱስ በወረደ ጊዜ ነው የደረሰላቸው፣ የእምነታቸው ደረጃ ማለት ነው። እና እመቤታችን ቅድስት ድንግል ማርያም በዚህ መልኩ ለጠየቀችው ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ ማርያም መልአኩን እነሆ የእግዚአብሔር ባሪያ አለሁ እንደ ቃል ይሁንልኝ አለችው። ከዚህ በኋላ መልአኩም ከእርሷ ሄደ። እንደ ቃል ይሁንልኝ፣ አሁን ይሁንልኝ የምትለዋን ቃል ይዙና አባቶቻችን እግዚአብሔር ምድርን ከፈጠረ በኋላ እስከ ሰማይ ድረስ ውሃ የነበረውን ከፍሎ ካወጣ በኋላ ጨለማ ምድርም ጨለማ ነበረች ይላል። ምድርም ጨለማ ነበረችና ብርሃን ይሁን አለ። የመጀመሪያው ጨለማ ብርሃን ይሁን በሚል በእግዚአብሔር ቃል በራ። የሁለተኛው ጨለማ ፍጥረት ሁሉ ወደ ሲኦል የሚጋዙበት ጨለማ
ተስፋ የሌለው ተስፋ የታጣው ሙሉ ጨለማ እመቤታችን ይሁንልኝ በምትል ጊዜ ነው የተገፈፈ ይላሉ። መጀመሪያ እግዚአብሔር ብርሃን ይሁን ባለ ጊዜ የተገፈፈው ጨለማ ተመልሶ በአዳም ኃጢአት ምክንያት ጨልሞ ነበረ። ይህ ጨለማ ደግሞ እመቤታችን ድንግል ማርያም ይሁንልኝ ባለችው ጊዜ ብርሃን ወጣ ብለው በትርጓሜ ያስማማሉ ማለት ነው። ይሁንልኝ ባለ ጊዜ እርሱ አወቀ፣ በመንፈስ ቅዱስ በእመቤታችን ማኅፀን አደረ። በቃል ጸነሰችው ማለት ነው። ልክ ንብ ድምጽ ሰምታ እንደምትጸንስ ድንግል ማርያም ቅዱስ ገብርኤልን ቃል ሰምታ ጸነሰችው። ልክ አሳ የሚራባው በድምጽ ነው። ድምጽ ሰምቶ አሳ እንደሚራባ እንደሚጸንስ ድንግል ማርያም የጸነሰችው በቃል ነው። በጆሮዋ ገባ፣ በማኅፀኗ አደረ። ዲያብሎስ በሔዋን ጆሮ ስህተት አስገባ። ቅዱስ ገብርኤል በድንግል ማርያም ጆሮ እውነትን አስገባ፣ የምስራቹን አስገባ። ዲያብሎስ በሔዋን ጆሮ ውድቀታችንን ያስገባው፣ እመቤታችን ጆሮ ላይ ቅዱስ ገብርኤል ትንሣኤያችንን ያስገባው። ዲያብሎስ ሞታችንን ነው ወደ ሔዋን ጆሮ ያስገባው። የመጀመሪያይቱ ድንግል ሔዋን ሞትን በጆሮዋ ሰማች። የሁለተኛይቱ ድንግል ማርያም፣ ሁለተኛይቱ ሔዋን የሔዋን ሁሉ እናት ድንግል ማርያም ሕይወትን በጆሮ አስገባች። የመጀመሪያ ሔዋን በጆሮዋ እርኩሰትን፣ ኃጢአትን፣ ሞትን ወደ ልቧ አስገባችና በልቧ ላይ ጸነሰች። ድንግል ማርያም ሕይወት የሆነውን ቃሉን በጆሮዋ ሰምታ በማኅፀኗ ወዲያው አደረ። በማኅፀኗ ሲያድር ያበሰረ ቅዱስ ገብርኤል እንኳን እንዴት እንደተጸነሰ አያውቅም። እና በዚህ መልኩ እመቤታችን ቅድስት ድንግል ማርያም በመጋቢት 29 በቀኑ 3 ሰዓት እሁድ አዲስ ኪዳን ሰንበት በሆነችው ቅዱስ ገብርኤል ከሰማየ ሰማያት ወርዶ እመቤታችን አበሰረ። እግዚአብሔር ቃልም በማኅፀን አደረ። በዚያን ጊዜ አባቱ ዙፋን ላይ ስጋ አረገ። ስጋ እርገት በማኅፀን የመለኮት እርገት የቃል እርገት በ40 ዕለት ይላሉ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነና የተወደሰ ይሁን። ወስብሐት ለእግዚአብሔር።